ይህን እንድንነጋገር የሚያስገድደን ዛሬ ወላዲተ አምላክ እመቤታችን ቅድስት ማርያም የምህረት እናት ተብላ በተጠራችበት ስያሜ የምትከበርበት ልዩ ዕለት ስለሆነ ነው። እንኳን አደረሳችሁ። ለዚህ መድረስ በራሱ መታደል ስለሆነ ነው። የሰበሰበችን ለመሰብሰብ በእግዚአብሔር ቤት ውስጥና በእግዚአብሔር ፍቅር ውስጥ ለመኖር ምክንያት የሆነችን እናት ስለሆነች ስለሷ አንስተን እንድንነጋገር ግድ ይለናል። ቅድም ሊቁ ወቅቱ የዕለተ ምጽአት ወቅት ነው፣ ትላንትና ያከበርነው በዓል ዕለተ ምጽአትን የሚዘክር ነው ብለው ተናግረዋል። በዚህ ውስጥም እመቤታችን አለች፣ ትታሰባለች። ምክንያቱም ዳግመኛ ወደዚህ ዓለም የሚመጣው የሰው ልጆችን እንደ ሥራቸው መጠን የሚከፍለው ጻድቃንን በቀኙ ኃጥአንን በግራው የሚያቆመው ለሁሉም እንደ ሥራው መጠን ዋጋውን የሚሰጠው ምርቱን ከገለባው የሚለየው ከሷ የተወለደው ኢየሱስ ክርስቶስ ስለሆነ ነው። እሱን በጠራንበት ሰዓት የእመቤታችን የቅድስት ድንግል ማርያም ፍቅር ይገለጣል። እሷን በጠራንበት ሰዓትም ልጇን ኢየሱስ ክርስቶስን አንለይም። ወላዲተ አምላክ ሰዓሊተ ምሕረት በአማላጅነቷ በዕለተ ምጽአት ጊዜ በግራ እንዳንቆም በቀኝ እንድንቆም ቅድም እንደተባለው አስፈሪ ዕለት መላእክት ወይም አጫጆች ከሰማይ መጥተው ምርቱን ከግርዱ በሚለዩበት ጊዜ በቀኝ እንድንቆም በምልጃዋ አትለየን። ማርያም ሆይ በሉ እስቲ፣ የማይናገር አይኑር። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። ይህንን ኃይለ ቃል የተናገረው ታላቁ ሊቅ አባ ሕርያቆስ ነው። በመጽሐፈ ቅዳሴያችን ላይ የምናገኘው ብዙ ጊዜ ሊቃውንት ነኩን ጠብቀው ወይም ጊዜውንና ወቅቱን ጠብቀው በዜማ ጭምር የሚያሰሙን ኃይለ ቃል ነው። ማርያም ሆይ ያለ በጻፈበት አንቀጹ ወይም በደረሰበት ድርሳኑ ስለዚህ እንወድሻለን ከፍ ከፍም እናደርግሻለን አላት። እንዴት ደስ የሚል ቃል መሰላችሁ! ምክንያቱ ምንድነው? የምንወዳት ምክንያት ምንድነው? እንዳልኳችሁ ዛሬ ኪዳነ ምሕረት በሚል ስያሜ እናከብራታለን። እመቤታችን ቅድስት ድንግል ማርያም የምትጠራባቸው ስያሜዎችና የምትታወቅባቸው ስሞች በጣም ብዙ ናቸው በመጽሐፍ ቅዱስ። ኪዳነ ምሕረት፣ በዓታ ለማርያም፣ ልደታ ለማርያም፣ ሶልያና፣ የሙሴ ጽላት፣ የአሮን በትር፣ እንደዚሁ ሌሎችም ጭምር የኤልሳ ማሰሮ፣ ሌሎችም ጭምር በጣም ብዙ የሆኑ የእመቤታችን መገለጫ ስያሜዎች አሉ። እነዚህ ሁሉ ራሱን የቻለ ምስጢርና ታሪክ አላቸው እንደ መጽሐፍ ቅዱስ። ብዙዎች ከቁንጽልነት የተነሳ ካለማንበብ ወይም ካለመማር አለያም ካለማወቅ የተነሳ ብዙውን ስያሜ ብዙ ትርጉም ሲሰጡት እንሰማለን። አለያም ደግሞ ዝም ብለው ድፍና አድርገው ሲያልፉት እናያለን። ያለማወቅ አንዳንድ ጊዜ እንዴት ደስ ይመስላችሁ! በጭፍን መቃወም ማለት ነው። ደፋር ያደርጋል እኮ አንዳንዴ። ዝም ብሎ በሌለ ነገር ውስጥ ድፍረት እንዲኖረን ያደርጋል። ሰዎች የሚፈሩትም የሚያፍሩትም ራሳቸውን ዝቅ የሚያደርጉትም እውቀት ሲኖራቸው። እስቲ አንድ ጥያቄ ልጠይቃችሁ።
ራሱን ወደ ታች ዘንበል የሚያደርገው ፍሬ ያለው ዛፍ ነው ፍሬ የሌለው? አቤት ፍሬ ያለው ነው። እግዚአብሔር ይስጣችሁ። ፍሬ ያለው ፍሬ የሚያፈራ ዕውቀት ያለው የቤተ ክርስቲያን መምህራን ምን ጊዜም ራሳቸውን ዘንበል ያደርጋሉ ወደ ምድር። ፍሬ ምነው ግን ቀና እንዳለ ነው የሚል ፍሬ አልባ ስለሆነ ማለት ብዙዎችን የሀገራችንን ተክሎች ተመልከቷቸው። ሊቃውንት እንዲህ ናቸው። አመስጥረው እየተናገሩ እያስተማሩ ግን አንገታቸውን ዝቅ ያደርጋሉ። በተማሩትና ባወቁት ነገር አይታበዩ። ብዙ ጊዜ ባዶነት ነው ባዶ የሚያስተምር። ከቤተ ክርስቲያን ስያሜና ዕውቀት አኳያ ስናየው ውዳሴ ማርያሙም ድርሳኑም ገድላቱም ከመጽሐፍ ቅዱስ ጋር የተዛመዱ ናቸው። አንዳንድ ጊዜ ረቀቅንና ተራቀቅን ብለው ገድል እንዲህ ነው ድርሳን ትርጉሙ ነው ሌላ ነገር የለም። ዝክረ ጻድቅ ለዓለም የሉ የጻድቅ መታሰቢያ ለዘላለም ይኖራል ካለ ገድሉ ደግሞ የጻድቅ መታሰቢያ ነው ሌላ ታሪክ የለም። የቅዱስ ሰው መታሰቢያ ነው። ከዚህ ውስጥ የወጣ ትርጉም የኛ አተረጓጎምና አነጋገር የተለየ ካልሆነ በስተቀር ከዚህ ውስጥ የተለየ ወጣና የተለቀመ ትርጉም ነው ሊቃውንት የተራቀቁበት። አባ ሕርያቆስ በተናገረበት ድርሳኑ ማርያም ሆይ ስለዚህ እንወድሻለን ከፍ ከፍም እናደርግሻለን ይላታል። ለምንድን ነው የምንወዳት? አጭር ነገር ሰው ሰውን ለመውደድ ምክንያት ይኖረዋል የለው? እያንዳንዳችን እኮ ሰውን የምንወድበት ምክንያት አለ። ከዘመድ ውስጥ እንኳን አብልጠን የምንወደው አብልጠን የምንወዳት በምክንያት ነው። ያለ ምክንያት ሰው ሰውን አብልጦ አይወድም። ሁለት ወንድሞች እያለው ከሁለት ወንድሞች መካከል አንደኛውን አብልጦ ይወዳል ምክንያት ስለሚኖር ነው። ሁለት እህቶች እያሏት ከእህቶቿ መካከል አንደኛውን አብልጣ ትወዳለች ምክንያት ስለሚኖራት ነው። ከጉርብትና መካከል አብልጠን የምንወዳቸው ጎረቤቶች አሉ። እንዲሁም ከመሪዎች መካከል አብልጠን የምንወዳቸው አሉ። ከአገልጋዮች መካከል እንዲሁ አብልጠን የምንወዳቸው ቦታ የምንሰጣቸው አሉ። ግን በምክንያት ነው። ይብዛም ይነስም ጥቃቅንም ይሁን ከፍተኛም ይሁን ምድራዊም ይሁን ሰማያዊም ይሁን ምክንያት አለ። በእርግጥ እኛ የምንወድበት ምክንያት ክራይቴሪያው ስጋዊ ሊሆን ይችላል። ስላበደሩን ሊሆን ይችላል። ስለሰጡን ሊሆን ይችላል። ወይም ጥሩ ሰላምታ ስለገለገሱን ሊሆን ይችላል። አለያም ስላመሰገኑን ሊሆን ይችላል። ሰው የሚያመሰግነውን ነው የሚወደው። ችግራችንን ስለነገሩን እንጠላቸዋለን። እንዳውም እኛ ዝም ብለን ከምንወደው ዝም ብለን የምንጠላው አይበሳ? ገብቷችሁ? ዝም ብለን ከምንወደው ይልቅ ዝም ብለን የምንጠላው አይበዛ? የዚህን ዓለም ዕውቀት ያሳፍር ዘንድ መድኃኔ ዓለም ኢየሱስ ክርስቶስ ዝም ብሎ ዓለሙን ወዶታልና። ምን ብሎ? ዝም ብሎ ያለ ምክንያት ሰው ሰውን እኮ አይወድም። መድኃኔ ዓለም ግን ያለ ምክንያት እንዳውም የበደለውን ሰብሰ ወለጸሩ ለእግዚአብሔር ጠላት ሆኖ ሳለ የበደለ ሆኖ ሳለ ያጠፋ ሆኖ ሳለ ዝም ብሎ የሰው ልጅ ወደደ። ዝም ብሎ ወደደ። የሰማችሁ ነው? ምን ዝም ብሎ የወደደን ማን ነው? እግዚአብሔር ነው። ዝም ብላችሁ የምትወዱታል? እንደውም ዝም ብለን የምንጠላው ይበዛል አይደል ያልኳችሁ። እገሊትን እኮ ሳያት እንደው ታስተላኛለች። ዝም ብሎ እንደው ውቃቢ አይወዳት። የትኛው ውቃቢሽ ነው የሚጠላት? እንዲህ የሚናገራሉ። እገሌን ሳየው እኮ ዝም ብዬ እጠላቸዋለሁ። አያውቀውም እኮ መምህሬ እንትናን አባ እንትናን ሳያቸው ዝም ብዬ እጠላቸዋለሁ። አያውቃቸውም። መምህሬን አያውቀውም። እንደው ዝም ብዬ ውቃቢ ይጠላዋል ብለው ዝም ብለው የሚጠሉ ሳያውቁ ሳይረዱ ዝምድና ሳይኖራቸው ወዳጅነት ሳይኖራቸው በአደባባይ አንድ ቀን አብረው ሳይሉ ዝም ብሎ ይጠላል እንዴ ሰው? ወዳጄ ዝም ብሎ የወደደ
ማራገብ ይቻላል።